አሜሪካውያን የተናገሩትና በስምምነት ሰነዱ ላይ የተቀመጡት ነጥቦች አልተጣጣሙላቸውም። ኢራናውያን ጥያቄያቸውን አብዝተው በማቅረባቸው የተነሳ እስከ አርብ ይቆያል የተባለውን ሚስጥር ከቤተ መንግሥት ወደ አደባባይ እንዲወጣ አድርገዋል። U.S. officials have just released details of the memorandum of understanding between the U.S. and Iran. አሜሪካውያን የተናገሩትና በስምምነት ሰነዱ ላይ የተቀመጡት ነጥቦች አልተጣጣሙላቸውም። ኢራናውያን ጥያቄያቸውን አብዝተው በማቅረባቸው የተነሳ እስከ አርብ ይቆያል የተባለውን ሚስጥር ከቤተ መንግሥት ወደ አደባባይ እንዲወጣ አድርገዋል። በኢራናውያን ጥያቄ መሰረት የድርድር አይነቱ ብዛትና ጥቅሞቹ ምን እንደሆኑ ይፋ ተደርጓል። የጄኔቫውን አካላዊ ግንኙነት መጠበቅን አለመታገስ ሁለቱም ሀገራት የመስማሚያ ነጥቦችን በኤሌክትሮኒክስ መንገድ እንዲፈራረሙ አድርጓቸዋል። 14 የመግባቢያ ነጥቦችን የያዘው የሁለቱ ሀገራት ስምምነት ኢራንን የበለጠ ተጠቃሚ የሚያደርጉ ናቸው ተብሏል። ፕሬዝዳንት ዶናልድ ትራምፕ ግን በዚህ ዘመቻም ሆነ በተደረሰው ስምምነት አሜሪካ ማሸነፏን ገልጸዋል። የቀድሞ ፕሬዝዳንት ባራክ ሁሴን ኦባማ ያበላሹትን ሥራ ማስተካከላቸውን የሚናገሩት ፕሬዝዳንት ዶናልድ ትራምፕ አሜሪካንን የሚጠቅም ተግባር መፈጸማቸውን ያስቀምጣሉ። የመግባቢያ ነጥቦቹን ግን ለተመለከተ ፕሬዝዳንቱ የተናገሩትን የሚደግፉ ሳይሆን በአብዛኛው ኢራንን ተጠቃሚ የሚያደርጉ ናቸው። ከነጥቦቹ በርካቶቹ ለኢራን የሚያደሉ የተወሰኑት ለአካባቢው ሀገራት የሚጠቅሙ በተለይም ሊባኖስን የሚጠቅሙ የተወሰኑት ለአሜሪካና ቀሪዎቹ ደግሞ ለመላው ዓለም የሚጠቅሙ ናቸው። በዚህ ስምምነት መላው ዓለም የሚያተርፈው ትልቅ ነው። ሰላም፣ የተረጋጋ ንግድና ከስጋት የጸዳ እንቅስቃሴ የዓለም ትርፎች ናቸው። በስምምነቱ አንቀጽ 1 የተቀመጠው ሁለቱም ሀገራት ከፍርርሙ በኋላ በሁሉም ግንባሮች ያሉ ወታደራዊ እንቅስቃሴዎችን የሚያቆሙ ይሆናል። ይህ ውሳኔ በሂዝቦላህ ዳፋ እየፈረሰች ያለችውን ሊባኖስን የሚጨምር ሲሆን ይህ አንቀጽ ደስታን የሚያመጣ ሲሆን የተወሰነ እፎይታ አግኝቶ የነበረው የእስራኤል የጋዛ ወረራ ሊያገረሽ ይችላል የሚለውን በአስፈሪነት ያስቀምጣል። በዚህ አንቀጽ ሊባኖስ ሉዓላዊ ግዛቷ እንዲከበርና ሁለቱ ተፈራራሚዎችም ለዚህ ትግበራ ዋስትና እንዲሰጡ የሚያስቀምጥ ነው። በሁለተኛው አንቀጽ አሜሪካና ኢራን አንዱ ያንዱን የግዛት ሉዓላዊነት ማክበርና በውስጣዊ ጉዳዮች ላይ ጣልቃ ላለመግባት የሚገልጽ ነው። በዚህ ረገድ ሁለቱም ሰላዮችን የሚጠቀሙ በመሆኑ የኋልዮሽን ነገር የሚያጭር እንዳይሆን ግን በጥያቄ ምልክት ተይዟል። አንቀጽ 3 አሁን የሚፈረመውን ስምምነት ሁለቱም ሀገራት ለ60 ቀናት የማክበር ግዴታ ያለባቸው መሆኑን የሚገልጽ ሲሆን በሀገራቱ መግባባት ላይ በመመስረት የትግበራ ጊዜው የሚራዘም ይሆናል። በአንቀጽ 4 ላይ በኢራን ዙሪያ ያሉ የአሜሪካ ወታደራዊ እንቅስቃሴዎች በሙሉ የነበራቸውን ተግባር የሚያቋርጡ ስለመሆኑ ተገልጿል። ይህ ትግበራ በ30 ቀናት ውስጥ ተፈጻሚ የሚደረግ ሲሆን ኢራን በአካባቢው በምታደርገው እንቅስቃሴ ውስጥ ምንም አይነት እንቅፋት እንዳይፈጠር ያስገድዳል። በዚህ አንቀጽ ምንም አይነት የንግድ መርከቦች ቁጥር የማይቀንስ ሲሆን ለዚህም ኢራን ከጦርነቱ በፊት የነበረውን እንቅስቃሴ መመለስ አለባት በሚል በአንቀጹ ላይ ተቀምጧል። አካባቢውን የሚለቀው የአሜሪካ ባህር ኃይል ከኢራን አቅራቢያ መሆን እንደሌለበት ከስምምነት ተደርሷል። ኢራን በጦርነቱ ሂደት በሆርሙዝ በኩል የሚያልፉ የንግድ መርከቦችን ቀረጥ የሚያስከፍል መስሪያ ቤት ማቋቋሟ ይታወቃል። ይሁንና በዚህ ስምምነት አንቀጽ 5 መሰረት ይህ መስሪያ ቤት ምንም አይነት ክፍያ እንዳይቀበልና ኢራንም ለመርከቦቹ ሙሉ ጥበቃ እንድታደርግ የሚያስገድድ ነጥብ አስቀምጧል። የጥበቃ አገልግሎት ክፍያን የሚያስፈልግ ከሆነም ኢራን ከኦማንና ከሌሎች ሆርሙዝን ከሚጋሩ ሀገራት ጋር ስምምነት ማድረግ እንዳለባት ቅድመ ሁኔታዎች ተቀምጠዋል። ኢራንን ተጠቃሚ ከሚያደርጉ አንቀጾች አንዱ የሆነው 6ኛው ነጥብ አሜሪካ ለኢራን $300 ቢሊዮን እንድትከፍል የሚያስገድደው አንቀጽ ነው። ይህ ክፍያ ለኢራን መልሶ ግንባታና ምጣኔ ሀብቷን ለማሻሻል የሚውል ሲሆን አሜሪካ
አሜሪካና በቀጠናው ያሉ ወዳጆቿ በጋራ የሚከፍሉት መሆኑ ተገልጿል። The US undertakes with regional partners to develop a definitive, mutually agreed plan with at least $300 billion for the reconstruction of Iran. ይህም በ60 ቀናት ውስጥ ተተግብሮ እንዲጠናቀቅ በስምምነቱ ላይ ተጽፏል። ከኢራን የድል አንቀጾች ውስጥ የዘመናት ጥያቄውን የመለሰ ስምምነት በአንቀጽ 7 ላይ ሰፍሯል። አሜሪካውያን በኢራን ላይ የጣሉት ሁሉንም አይነት ማዕቀቦችን እንደሚያቋርጡ በዚህ አንቀጽ ላይ ተገልጿል። ዋሽንግተን አንደኛ ደረጃና ሁለተኛ ደረጃ በማለት የጣለቻቸውን ማዕቀቦች የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢራን ላይ የጣላቸውን ማዕቀቦች፣ ዓለም አቀፉ የአቶሚክ ኃይል ኤጀንሲ በኢራን ላይ የጣላቸው ማዕቀቦች በሙሉ የሚቋረጡ ይሆናሉ። ከዚህ ባሻገር አሜሪካ ከሌሎች ጋር በመሆን የጣለቻቸው ማዕቀቦች የሚነሱ ሲሆን በ60 ቀናቱ የሰላም ስምምነት ቀነ ገደብ ውስጥ ተግባራዊ እንደሚደረጉ ተገልጿል። በአንቀጽ 7 ላይ የተቀመጠውን ተግባራዊ ለማድረግ ግን አንቀጽ 8 ላይ ማሰሪያ የመሰለ ነጥብ ተቀምጧል። ይሁንና ኢራን ይህንንም ቢሆን ተቀብላለች። በዚህ ነጥብ ላይ ኢራን አሁን ያላትን የኒውክሌር ምርት ሂደትን በተመለከተ ግልጽ ማብራሪያ እንድትሰጥና በ60 ቀናት ውስጥ ምንም አይነት የማበልጸግ ሥራ እንዳትሰራ የሚደነግግ ነው። ከዚህ በተጨማሪ ከዘርፉ ጋር በተያያዘ የምትሰራው ነገር ካለ በስምምነትና በዓለም አቀፉ የአቶሚክ ኃይል ኤጀንሲ ምልከታ ስር እንዲሆን መግባባት ላይ ተደርሶበታል። አንቀጽ 9 ላይ ኢራን እንድትተገብረው የተሰጣትን የቤት ሥራ የምትሰራ ከሆነ የአሜሪካንን ወታደራዊ ዕቅድ የሚያስቀይር ስለመሆኑ ተጠቅሷል። ዋሽንግተን በዚህ ዓመት መጨረሻና በሚቀጥለው ዓመት በመካከለኛው ምስራቅ ያላትን ሰራዊትና ወታደራዊ ሰፈር ማጠናከር ትፈልጋለች። ይሁንና ኢራን የኒውክሌር ጉዳዩን በተመለከተ ግልጽ ከማድረግ በተጨማሪ ምንም አይነት ማሻሻያ የማታደርግ ከሆነ አሜሪካ በቀጠናው ምንም አይነት ተጨማሪ ወታደራዊ እንቅስቃሴ እንዳታደርግ የሚያስገድድ ነጥብ በአንቀጽ 9 ላይ ተቀምጧል። አሜሪካ ይህንን መፈረሟ ምንም እንኳን ከጦርነት ባያስጥላቸውም በአሜሪካ የጦር ሰፈር በሚተማመኑ የኢራን ጎረቤቶች ላይ ስጋትን ፈጥሯል። በአንቀጽ 9 ምክንያት የመካከለኛው ምስራቅ የቀደመ ወታደራዊ ሁኔታ እንደሚቀየር የሚጠበቅ ሲሆን በሀገራት መካከል የጦር መሳሪያ ፉክክርና የሰራዊት ግንባታ ሥራ ላይ አዲስ ምዕራፍ እንደሚከፍት ይጠበቃል። በቀጠናው ያሉ ሀገራት የአሜሪካንን ሰራዊትና መሳሪያ በመያዛቸው ብቻ የሚጠበቁ ይመስላቸው የነበረ ሲሆን የቴህራን መጠነ ሰፊ ጥቃት በተሳሳተ ግምት ውስጥ መክረማቸውን አሳይቷቸዋል። በዚህ መባነን ውስጥ ያሉት ሀገራት አሜሪካ የፈረሰባትን የጦር ሰፈር መቼ ትገነባለች ብለው ሲጠብቁ፣ ዋሽንግተን ግን ሁኔታውን የቀየረ ድርድር አድርጋለች። በአንቀጽ 9 ከዚህ ፊርማ በኋላ የአሜሪካ ግምጃ ቤት የኢራን ድፍድፍ ነዳጅ፣ የፔትሮሊየምና ሌሎች ምርቶችን እንዲሁም አገልግሎቶችን፣ የባንክ ዝውውሮችን በአስቸኳይ ወደ ሥራ እንዲገቡ የማድረግ ግዴታ ተጥሎበታል። በ11ኛው አንቀጽ የኢራን የታገዱ ሀብቶች የሚንቀሳቀሱ መሆናቸው የተገለጸ ሲሆን አሜሪካ በምትሰጠው ፍቃድ በሁለት አይነት መንገድ ተግባራዊ እንደሚደረግ ቅድመ ሁኔታ ተቀምጦለታል። አንደኛ፣ ገንዘቡ ወደ ኢራን ማዕከላዊ ባንክ የሚተላለፍበት መንገድ ይመቻቻል የተባለ ሲሆን ይህ ካልሆነ ኢራን ለምትፈጽማቸው ዓለም አቀፍ ግብይቶች ተከፋይ እንዲሆን እንደሚደረግ በአማራጭነት ተቀምጧል። ለእነዚህ ሥራዎች ከሁለቱም ሀገራት የተውጣጣ አስተግባሪ ኮሚቴ የሚዋቀር ስለመሆኑ በ12ኛው አንቀጽ ላይ ተቀምጧል። ከሁለቱ ሀገራት ስምምነት በኋላ የሁሉም ግንባሮች ጦርነት መቋረጥ፣ የአሜሪካ ከአካባቢው መራቅ፣ የኢራን ቀረጥ መቀበል መቋረጥ፣ የአሜሪካ ግምጃ ቤት ፍቃድ መስጠትና አስተግባሪ ኮሚቴ መቋቋም ወዲያውኑ ወደ ሥራ እንደሚገቡ በአንቀጽ 13 ላይ ተደንግጓል። ሌሎች ቴክኒካዊ ጉዳዮችን በተመለከተ ሁለቱ ሀገራት ጥልቅ ውይይት እንደሚያደርጉም ይገልጻል። ይህም የመጨረሻው ድርድር ሆኖ የሚመዘገብ ሲሆን አሜሪካም ሆነች ኢራን ይህንን ተቀብለዋል። የመጨረሻው ውይይት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አማካኝነት የሚከወን ሲሆን በምን መልኩ የሚለው በተደራዳሪ ሀገራት የሚወሰን ይሆናል። አካላዊ ግንኙነቱን ያልታገሱት የኢራኑ ፕሬዝደንት ማሱድ ፔዜሽኪያንና የአሜሪካው ፕሬዝደንት ዶናልድ ትራምፕ ኤሌክትሮኒካሊ የፈረሙት ስምምነት የኢራንን ድል አድራጊነት የሚነግር ቢሆንም አሜሪካኖቹ ግን
አሸናፊዎች እንደሆኑ እየገለጹ ነው። ታዛቢዎች ደግሞ ይህ ስምምነት የሁለቱ ሀገራት ፉክክር ሳይሆን የዓለምን የኑሮና የንግድ ሚዛንን ለማስጠበቅ የተደረገ ነው በሚል በጎ ምልከታቸውን እያጋሩ ነው። ሆኖም አንዳንድ አንቀጾች ላይ የሰፈሩ ሐሳቦች በትግበራ ወቅት ተቀባይነት እንዳያጡና ወደ ችግሩ እንዳይመልሱን ሀገራቱ ከወዲሁ እንዲያስቡበት የጥንቃቄ መልእክት እየተላለፈ ይገኛል። ከአሜሪካ የሴኔት አባላት እየተሰማ ያለው የተዋርደናል አስተያየትም ነገሩን እንዳያበላሸው ተፈርቷል። የኤሌክትሮኒክስ ፊርማው የኢራኑ ፕሬዝደንት የት እንዳሉ ለማወቅ የተደረገ ነው የሚል አስገራሚ ሐሳብም የተሰነዘረ ሲሆን ይህ ግን እውነት ከሆነ መካከለኛው ምስራቅም ሆነ የመላው ዓለም ተስፈኛ እስከ ዛሬ ያልቆጠረውን መከራ አንድ ብሎ የሚጀምር ይሆናል። ተስፈኞቹ ግን ሀገራቱና ወዳጆቻቸው የተናገሩት በልቦናቸው አድሮ የተግባር ሰው እንዲሆኑ የሚማጸኑት ናቸው። ሮይተርስ፣ አልጀዚራ፣ ፎክስ ኒውስ እና ዩሮ ኒውስ የዘገባው ምንጮች ናቸው።